ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሰራተኞች እየጠበቅኩኝ ከርቴን አዲስ ቤት ነው የገባነውና መጋረጃ የሚለኩ ሰዎች ይመጣሉና ደጅ ሆኜ እየጠበቅኳቸው ነው። እስከዛ እነሱ እስከሚመጡ ድረስ የእግዚአብሔር ቃል አብረን ሼር እናድርግ ብዬ ነው። በጣም ስራ ላይ ነኝ የጠፋሁት፣ በዛ ነው። እንቀጥላለን። አሜን። እዚህ ሀገር ይውላችሁ እዚህ ጋር ጎረቤቴ ስራልኝ እንትና ጓደኛዬ ይሄንን ሸፍኝልኝ የሚባል ሰው የለም። ሁሉን ቤት ውስጥ ምን እናንተ ናችሁ፣ ቤት ለልጆችም ትምህርት ቤት እናንተ ናችሁ፣ ቤት ውስጥም ቤት ውጪም ኤቭሪቲንግ እና ሰው የለንም። ፈረንጅ ሀገር ላለ ሰው አስቡ ወገኖች፣ ዘመዶች ካሏችሁ እንደዚህ ነው ኑሯችን። አሜን። አንድ መዝሙርን ዘምርና ትንሽ የእግዚአብሔር ቃል እኔም ራሴ አላየሁትም፣ ግን ጌታ ጧት የተናገረኝን አንድ ቃል ዝም ብለን ሼር እናደርጋለን። አሜን። Then I
እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን አምልኮ የሚገባው እግዚአብሔር አምላኬ ነው የሚገባው አምልኮ የሚገባው እግዚአብሔር አምላኬ ነው አምልኮ የሚገባው አምላኬ ነው እግዚአብሔር አምላኬ ነው የሚገባው አምላኬ ነው የሚገባው እግዚአብሔር አምላኬ ነው እግዚአብሔር አምላኬ ነው እግዚአብሔር አምላኬ ነው አሜን ተባረኩ ወገኖች እንጸልይና እግዚአብሔር አምላክ እንደ ኔም ኦፍ ኢየሱስ ጸልያለሁ እኔንም ወገኖቼንም ጌታ ሆይ ዛሬ ቃልህን ስጠን በጌታ በኢየሱስ ስም ጌታ እግዚአብሔር ሆይ መና የሆነው ቃልህ እንዲቀይረን ለሄቨን ደግሞ እግዚአብሔር አምላክ በእግዚአብሔር መንግስት ለመኖር መዘጋጀት እንድንጀምር ቀና እንድንል እንድትረዳን ደግሞ የሚሰማ ጆሮ ጌታ እግዚአብሔር ሆይ የሚያስተውልብን እንድትሰጠን እንደ ኔም ኦፍ ኢየሱስ ጸልይኩ ጌታ ሆይ ክፉ ሁሉ ደግሞ በመንፈሳዊ ዓለም ያለ የኛን መስማት የማይወድ in the name of Yeshua ስራው ይፈረሰ ይሁን in the name of Yeshua ጌታዊ ተናገረን help us እርዳን ወደ አንተ ክሎዝ እንድንሆን እግዚአብሔርን መፍራት እግዚአብሔርን መውደድ ስጠን አንተን መፍራት አንተን መውደድ ስጠን in the name of Yeshua አሜን ሶሪ ወገኖች ኬፕ ተደርጎ እግዚአብሔር ፊት ጸሎት አይደረግም ጸጉሬ እንትን ሜስድ ስለሆነ ነው ወገኖች ጧት ምንድነው እያሰብኩ ነበርና ጧት ላይ የምትነቁታል አይደለም ከሰዓት በፊት ተነሳው ከዛ እያሰብኩኝ ኦንላይን እንደዚህ ፌስቡክ ቪዲዮ መስራት ከጀመርኩ 5 አመት መሰለኝ 5 አመት ይሆነኛልና በዛ ጊዜ ውስጥ እኔ አሁን ያው ተማርኩትን ያስተማርኩት ምለው ቤዚክ የክርስትና ዕብራውያን 6 ነው 5 ላይ ያለውን እሱን ስለ ስላሴዎች የተገለጠልንን ሙሉ ለሙሉ ስለ ስላሴዎች አናውቅም እዚህ ጋር ወገኖቼ ብዙ ጊዜ የኛ ልጆች ስህተት ምንድነው ሁሉን እንደሚያውቅ ሰው ቁጭ ብለው ይጠየቃሉ ላይክ አሁን ለምሳሌ ስለ ስላሴ እንኳን የምናውቀውኛ የተገለጠልንን በመጽሐፍ ቅዱስ ብቻ ነው እንጂ it is deep በጣም የጠለቀ ነው ስለዚህ ሁሉ ጊዜ ነገርን ሁሉ እንደሚያውቅ ሰው ቁጭ ብላችሁ ስትጠየቁ ምን ይመስላል መሰላችሁ ሁሉንም አቃለሁ ምትሉ ይመስላል ስለዚህ ያ it's not ጥሩ እንትን አይደለም ሁላችን በተገለጠልን ነው መጽሐፍ ቅዱስ እንኳን ጌታ ኢየሱስ ክርስቶስ ምን አለ መጽሐፍ ቅዱስ ምን ይላል ጌታ ኢየሱስ ክርስቶስ የሰራቸው ስራዎች በሙሉ ዓለም እንኳን ልትይዘው አትችልም ስለዚህ በለኔና ለናንተ እንዲህ ተመጥኖ ባይብል የተሰጠን ለምንድነው ለደህንነታችን የእግዚአብሔር መንግስት እንዴት እንደምንገባ ለዛ ነው የተሰጠን እንጂ ጌታ የሰራው በሙሉ ዓለም እንኳን አይችለው አሜን ስለዚህ ከተገለጠልን በስተቀር ማናቀው ብዙ ነገር አለ መንፈሳዊ ነገር ዲፕ እና አናውቅም ምናቃት የተገለጠልችልን ነው በዛ ኖረን ራሳችን ተቀይረን ወደ እግዚአብሔር መንግስት እንድንገባ የተሰጠን አሜን ስለ ስላሴዎች አካፍያችኋለሁ ኦልሞስት አሁን እንደ የጨርስ ያልኩትን ትምህርት በዲፕሎም ደረጃ አብረን ተምረናል ብራይድ ግሬት ሬዲ የሚለው ደግሞ እንዴት መዘጋጀት እንዳለባት ቤተክርስቲያን ለክርስቶስ መምጣት እሱንም መጀመሪያ ቪዲዮ ስጀምር አካባቢ ሼር አድርጌያችኋለሁ ከዛ ደግሞ እያልኩ በጣም ብዙ ነው ከዛ ደግሞ ብዙ ለኔ ጠቀመኝ ያልኩትን ነገር በሙሉ ሼር አድርጌያችኋለሁ እነዚህን ጫፍ ዮሐንስ ራእይን 1 አመት ፈጅቶብኝ ጨርሻለሁ ቨርስ ባይ ቨርስ ቁጥር በቁጥር ከዮሐንስ ራእይ 20 ስንት ቻፕተር 21ን ቻፕተር ነው ብራዘር ሳዱ ያስተማሩን 21ን ምዕራፍ እስከ
22 21 ድረስ በእያንዳንዷን ቁጥር 1 አመት ተምረናል። ይሄን እንደው ገረፍ እያደረኩ ነው ምላችሁ ዋናው ምላቸውን እና እያሰብኩኝ ጌታ በጣም ደስ አለኝ። እንግዲህ አሁን እኔ የቤት እመቤት ነው የሚባለው፣ በቃ ቤት ውስጥ ያለች ሴት ነኝና ባለቤት ነኝ። ይሄንን እግዚአብሔር ስለረዳኝ እያሰብኩ በጣም ደስ ብሎኝ ጌታ ወይ እንትን የጀመርኩት ብዬ ስል ጌታ ምን የሚል ቃል ሰጠኝ። ጠዋት ጌታ የተናገረኝ አንደኛ በዛ አልጀምርላችሁ ፊልጵስዩስ 1 ሰጠኝ። በጣም ገረመኝ። ፊልጵስዩስ 1:6 ላይ ምን ይላል? በጌታ በኢየሱስ ማነባለሁ በእናንተ መልካም ስራ መስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህንን ተረድቻለሁና ይላል ጌታ። ምን አለኝ? በእኔም በእናንተም የጀመረው ገና ይፈጸማል አለኝ። አሜን። የተጀመረው እግዚአብሔር ነው ያስጀመረን። እኔ ስለራሴ ነው እንግዲህ ልናገር የምችለው። ስለዚህ ያስጀመረኝ እግዚአብሔር እንደሚያስጨርሰኝ ተናገረኝ በጠዋት። አሜን። ጌታ እስከሚመጣ እንቀጥላለን። ጌታ ደግሞ እንደሚያስጨርሰኝ ተናገረኝ። ለእናንተም እንግዲህ በእምነት ከተቀበላችሁት እናንተም ትጨርሳላችሁ። አሜን። ስለዚህ ወገኖቼ ወደ ፍጻሜ እንሂድ። አሜን። የእግዚአብሔር መንግስት በእግዚአብሔር መንግስት ፕሪንሲፕል መኖር እንጀምር፣ ያልጀመረን ማለት ነው። ሌላ ደግሞ ከሁሉም ትምህርት ደግሞ እኛ ቤተክርስቲያኖች ላይ አሁን እኔ እንደዚህ የጴንጤ ምናምን ጥላቻ የለብኝም፣ ግን የአጋንንት ትምህርት ላይ ጥላቻ አለብኝ። የአጋንንት ትምህርት ምንድነው? ምድራዊ ማለት ጳውሎስ ሲገልጠው ምድራዊ እውቀት፣ ምድራዊ የሰው የሆነ ትምህርት ምን ይለዋል? አጋንንት ይለዋል። የአጋንንት ትምህርት ይለዋል። የአጋንንት ትምህርት እኔ አይመቸኝም። ስለዚህ ያም የአጋንንት ትምህርት አንደኛም የሸፈነው ምንድነው? ሰው ጌታን ተቀብሎ ያለንስ እንደው አንድ ካቶሊክ እንትን ነበር፣ ጸሎት ነበር። አይ ቲንክ ሴንት ፍራንሲስ መሰለኝ ምን የሚል ጸሎት ነበረው መሰላችሁ? እሱን ካገኘሁት እንደገና ፕሪንት አድርጌ ለራሴም ለእናንተም ለጥፍላችኋለሁ። ምንድነው ያ የካቶሊኩ እንትን መነኩሴ ሲጸልይ ምን ይል ነበር? እምነት ያለ ስራ ከንቱ እንደሆነ አያችሁ። እምነት ያለ ስራ ከዛ ደግሞ እያለ ብቻ ይደረድረዋል። ያም ጌታ ያስተማረኝን ሼር አድርጌያቸዋል። በጣም ደስ ከሚለኝ ጌታ ካስተማረኝ ነገሮች እምነት ያለ ስራ ከንቱ ነው። ጴንጤ ጋር ደግሞ ሲመጣ ጌታን ተቀብለሃል፣ በቃ አከተመ፣ ሁሉ ነገር ገብተሃል። ስቲል ቱዴይ እንደዛ ያሉ ሐዋርያቶቹ ያስተምራሉ። የነሱ የጌታ ሐዋርያ ናቸው ብዬ አላምንም። እና ራሳቸውን ሐዋርያ ያሉ ሬቨረንድ ነኝ ምናምን ያሉ ማለት ነው። ስለ ንስሐ እንዴት እንደማያውቁ አላውቅም። ጌታ ግን እንደገና ሪቫይዝ አድርጎ አስተማረን አይደለም? ስለዛች ነጥብ ኃጢአት የእግዚአብሔር መንግስት እንደማትገባ ከኃጢአት ዘርዝረን ትንሽ እንደው ጨለማዎች ብናይ ስራ ያስፈልገዋል። ኦርቶዶክሶች ለብዙ አመት ጴንጤን የሞገቱበት ነገር ማለት ነው። ጴንጤን የሞገቱበት ምንድነው? እምነት ብቻ አይደለም ስራ ያስፈልጋል ያሉት እውነታቸው ነው። ትክክል ናቸው። ሜቢ እነሱ የሚሉት ስራ ተራራ መውጣት፣ ወክ ማድረግ፣ ገደል ውስጥ ምንድነው ወደ ተራራ መውጣት ሸንተረር መውረድ አይደለም። ያ ሳይሆን ስራ ማለት ምንድነው? የጽድቅ ፍሬ፣ የመንፈስ ፍሬ ያስፈልጋል። ያ ነው ያሉት። ትክክል ናቸው። ጌታም እንደገና አስተምሮናል። የጴንጤው ችግር መሰረቱን አሁን ችግሩን አግኝተናል። ችግሩ ምንድነው? መሰረታዊ የሆነ ችግር አለ። ምንድነው? ያም ትምህርቱ ሃይፐር ግሬስ የሚባል ነው። የኢትዮጵያ ውስጥ ያለው የጴንጤ ፕሮቴስታንት ነው የሚሉት ራሳቸው። እኔ ፕሮቴስታንት አትበሉ እላለሁ። ነብይ ሳዶም ሲያስተምሩ ፕሮቴስታንት ማለት አመፀኛ ማለት ነው ትርጉሙ። እኔ አመፀኛ ነኝ ማለት ነው። ስለዚህ እኔ ፕሮቴስታንት ነኝ አትበሉ። እና የፕሮቴስታንት ከሆነ እንግዲህ የጴንጤው ምንድነው ቤዚክ የሳተው ነገር ምንድነው? ትልቁ የሃይፐር ግሬስ ትምህርት መሆኑን ጌታ ሳይቶናል። የሃይፐር ግሬስ ምንድነው? በቃ ገብተሃል፣ ስምህ ተጽፏል፣ አለቀ፣ ድነናል። እስካሁን ድረስ እንደዛ የሚለው አሉ። ያ የተሳሳተ ነው። ደህንነት እስከ መጨረሻ የሚፈጸም ድረስ ነው። በሯጋ ገብተህ እስከምትገባ ድረስ የእግዚአብሔር መንግስት ማለት ነፍስህ ካንተ ከስጋ እስከምትወጣ ድረስ የሚፈጸም ስራ ነው፣ የሚፈጸም ህይወት ነው ክርስትና። ስለዚህ ሰው ጌታን ከተቀበለ በኋላ እጅግ ንስሐ በየቀኑ ያስፈልጋል። ኃጢአት ያልሰራችሁ ከመሰላችሁ እንኳን እኔ ምን አደርጋለሁ መሰላችሁ? እግዚአብሔር መንግስት መግባት ስለምፈልግ የራሴን ነው መናገር የምችለው። ምን እላለሁ? ጌታዊ እኔ ያላወቅኩት ነገር ካለ
አስብና ውስጤ ነይና ምንም ነገር ካጣሁኝ ንስሐ ምገባበት አንተ ያየው እኔ ያላየሁት አንተ ቅዱስ ስለሆንክ እኔ የሰራሁት ወይ ደግሞ በውስጤ ያለ ነገር ካለ እሱን ይቅር በለኝ በክርስቶስ ኢየሱስ ደም ጠበኝ ይላልው። ከዛ አይ ሜክ ሹር የትም ሰዓት ቢሄድ እግዚአብሔር መንግስት እንድገባ ማለት ነው። ስለዚህ ይሄ ነው ትክክለኛ እንትን መግቢያው የእግዚአብሔር መንግስት። ይሄንን ጌታ 2 ጊዜ አስረግጦ አስተማረኝ እና ለእናንተም ሼር አድርጌያችኋለሁ። ስለዚህ የተለጠጠ ይሄ ምንድነው ይባለው የሃይፐር ግሬስ ትምህርቱን ወደዛ ትታችሁ የጽድቅ ፍሬ ያስፈልጋል። ዛሬ ጌታን ተቀብሎ ወዲያው የሚሞት ሰው ልክ በክርስቶስ ከቀኝ ነው ከግራ ጋር እንደተሰቀለው እንደዛ ወንበዴ ቀጥታ እግዚአብሔር መንግስት ይገባል። ምክንያቱም ያ ወንበዴው ሰውዬ እድል አልነበረውም ክርስቶስን የመምሰል የጽድቅ ስራ የመስራት እድል አልነበረውም። ወዲያው ነው የሞተው። ስለዚህ ወዲያው እግዚአብሔር መንግስት ገባ። ስለዚህ እኔና እናንተ ግን ጌታን ከተቀበልን 30 አመታችን ነው። ብዙዎቻችን አለን 10 አመትም 1 አመትም ምንም ማለት አይደለም። ግን በዛ ጊዜ መቀየር አለብን። ክርስትና ኦርቶዶክስ እያላችሁ እንደዛ ማለት የለብኝም። ወይም የምትጠጡ ከነበረ ሰካራም ከነበራችሁ አሁን ጌታን ተቀብያለሁ ብለህ የምትሰክር ከሆነ ህይወትህ አልተቀየረም። ስራ ያስፈልጋል፣ መቀየር ያስፈልጋል። እዛኛው ሃይማኖት ያለ ሀሜተኛ ከነበረች አንድ ሴት አሁን መታ ወደ ጌታን ተቀብያለሁ ብላ ሀሜቷ መተው አለባት። እዛ ላይ መስራት አለባት። ስራ ያስፈልጋታል። ያለበዛ ሀሜተኛ ኖርሽ የእግዚአብሔር መንግስት አትገባም። አድመኛ፣ ትቢተኛ፣ ብዙ ጨለማዎች ብዙ ናቸው ኃጢያቶች። ቅናተኛ፣ እነዚህ በሙሉ ኃጢያት ናቸው። ዝሙተኛ፣ የማይገባው ነገር የሚናገር እንደዚህ በሙሉ በፊት የነበርክበት ሃይማኖት ከብዙ ሃይማኖት መተህ ይሆናል ወጥተህ ይሆናል። ግን you have to be changed መለወጥ አለብን። የእግዚአብሔር መንግስት ለመግባት ካሁን መዘጋጀት አለብን። ጧትም ትንሽ ጫፍጫፍ ስማር ነበር። ለእግዚአብሔር መንግስት መግባት መዘጋጀት አለብን። አሁንማ ጌታም እየመጣ ነው። አሁን ደግሞ ባይገርማችሁ ወገኖች በጣም እኔ ሁሉ ጊዜ ጌታ እንደተናገረኝ ለኔ ብቻ አይደለም እኔ እንደዚህ ስላችሁ ስለራሴ መናገር ስላለብኝ ነው እንጂ እኔ የሚለውን ቃሉንም አልፈልገውም። ምንድነው በፍጥነት ነገሮች እያለቁ ነው። አሁንም ይሄንን እንደዚህ ስላችሁ ምንድነው የምትለው ልትሉ ትችላላችሁ። እኔ ግን በእግዚአብሔር አረጋግጥላችኋለሁ ከስር በጣም ያለቀ ነገር አለ እኛም ማናቀው ማለት ነው። ስለዚህ አሁን የምንድነው ጊዜ የመዘጋጃ ጊዜ ነው። አሁንም የመዘጋጃ ጊዜ ነው። እግዚአብሔር ተናግሮ እናንተ ያላለቀ ይመስላችኋል ከላይ ግን ብዙ ነገሮች አልቀዋል። ብዙ ነገሮች እና ሰደንሊ የሚሆን ነገር ነው እግዚአብሔር መምጣት ጌታ መምጣት። ቀኗን ማንንም አያውቃትም። በዚህ ላይ ደግሞ ካሁን በኋላ የሚሆኑ ነገሮች ግራ የሚያጋቡ ነገሮች ሊሆኑ ይችላሉ። ለሃርድሺፕ ተዘጋጁ። እኔ የምማረውን ሼር አድርጋችኋለሁ። ጠንቀቅ ብላችሁ ኑሩ። ከኔም ጀምሮ ጠንቀቅ ብለን ከዛ ለጌታ መምጣት ፍጹም ዝግጅት ያስፈልጋል። ፍጹም መዘጋጀት አለባችሁ። ክርስቲያን የሆነ በሙሉ ይሄንን የሰማችሁ ደግሞ ጌታ ምንድነው መሰላችሁ እንድትሰሙ ያደርጋል። አያችሁ ከዛ በኋላ እኔ ለምሳሌ እቺን ልጅ ያስታወሳችኋት እሷን ትባላላችሁ። ያኔ እሷ አስተነግራችሁ የነበረው ምንድን ነበረ? ንስሐ ገብቶ የእግዚአብሔር መንግስት ይገባል የሚለውን አልሰማውም እንዳትል ፊቴ ሁሉ ገጭ ይልብሃል ያመጣብሃል። ከዛ ምንም ወጫ የለም። አብ ወልድ መንፈስ ቅዱስ ጻድቅ ናቸው። ይሄን ነገር በተደጋጋሚ ተምረናል። ስለዚህ ምንም እግዚአብሔር የሚጠየቅበት ነገር የለም። በክርስቶስ አዳኝነት በክርስቶስ አምኖ እሱ አዳኝ ነው ብሎ በደሙ ታጥቦ የእግዚአብሔር መንግስት መግባት ያንን ጥያቄ ካለብህ ዛሬ ጠይቀው። ቢፎር ኢትስ ቱ ሌት ጌታው ያስረዳኝ በሉት። አንተ አዳኝ ነህ ይላሉ። እስቲ አስረዳኝ፣ እስቲ ራስንም ግለጥልኝ። ጌታ ይመጣል። በእርግጠኝነት ነግራችኋለሁ። you have no reason ማንም ሰው ጌታን አያድንም ብሎ ላለመቀበል ምክንያት የለውም። ምክንያቱም ጥያቄ እንኳን ካለበት ጌታ ይነግረዋል። አምላክ ነህ ይላሉ። እኔ እንዴት ነው እስቲ አስረዳኝ፣ ጌታዊ ራስን ግለጥልኝ ብትሉት ለብዙ ሰዎች ጌታ ራሱ እየገለጠ ነው። ሲገልጽላቸው ነበር። አሁንም ላንተም ላንቺም ይገልጽላችኋል። ስለዚህ ዛሬ በክርስቶስ አዳኝነት ተቀብሎ ንስሐ ገብቶ ከዛ በኋላ የህይወቱ መጽሐፍ ታጥቦ ወደ እግዚአብሔር መንግስት ይገባል። አሜን። እና ጠንቀቅ ብሎ የመኖሪያ ሰዓት ነው። የመኖሪያ ሰዓት ነው። በቃ ተጠነቃቃችሁ ተጠነቃቀን ወደ እግዚአብሔር መንግስት እንገባለን። አሜን።
ያንላችኋለሁ። ስለዚህ ጌት ሬዲ ሶሪ ምን ያስፈልጋል? ዝግጅት ያስፈልጋል። ነቃ ብለን የእግዚአብሔር መንግስት ተዘጋጅተን እዚህ የዘላለም አይደለም የምንኖረው። አሜን። የዘላለማችን የእግዚአብሔር መንግስት ነው። እዚህ ጋር ትንሽ አብሬያችሁ እኔም አላየሁትም። ዝም ብለን እንይና ከዛ በኋላ እንቀጥላለን። የቤት ስራዎቹን እየሰራው ነው። የቤቴም ስራ አለ፣ የቤት ስራም አለኝ፣ ሆምወርክም አለኝ የትምህርት ቤቱ፣ እሱንም እየሰራው ነው። ስለዚህ ካቆምንበት ትንሽ እንቀጥልና ስለ እግዚአብሔር መንግስት እየተማርን ነው። የመንግስቱን ወንጌል እየተማርን ነው። ስለዚህ የእግዚአብሔር መንግስት አንደኛ የምንገባበት የእግዚአብሔር መንግስት በሱ መርሆ በሱ ፕሪንሲፕል መኖር መጀመር አለብን። የሰማነውን እንኖረው ወገኖች። እንደዛ እህታችን የነሱን ጠቆሜ ሳይሆን እንዳለችው ምንድነው ፕሪንሲፕል የህይወት ፕሪንሲፕል አለችው አይደል? ለወንድማችን ስጠይቀው እኔ ፕሪንሲፕል ብሎ ሌላ ነገር አለ። ፕሪንሲፕል ግን እግዚአብሔር ሰጥቶናል። ፕሪንሲፕላችን የትኛው ነው? የእግዚአብሔር መንግስት። አሁን ለምሳሌ የተራራው ስብከት ነው ቢላ ጥሩ ነበር። የተራራው ስብከት ማቴዎስ 5 ላይ ያለው ያ ነው የኔ ህይወቴ መርሆ በሏቸው። አሜን። ምን መራበት ማለት ነው። መርሆአችን ምንድነው? በዛው ጫፍ ልበላ ላሳያችሁ ብዬ ነው። በመንፈስ ድሆች ሆነ መንግስተ ሰማይ የነሱ ናትና። እኔ በመንፈስ ድህነት ነው የኔ ፕሪንሲፕል ማለት እግዚአብሔርን የሚፈልጉ ማለት ነው። የሚያዝኑ ብፁዓን ናቸው የሚለው ደግሞ ስለ ኃጢአት ነው የምናዝነው። የሚያዝኑ ብፁዓን ናቸው። ስለ ከተማዋ ኃጢአት እንኳን አዝነን በእግዚአብሔር ፊት እያለቀስን ንስሐ እንገባለን። ቤተክርስቲያንን ጌታ አልቅሱ ብሏል። እኔ የስጋ መልእክት አይደለም፣ እሺ ጌታ የተናገረው ነው። እንዳውም ጊዜው ጥቁር ልብስ የመልበሻ ነው እንዳውም ጌታም ያለው አሜን፣ እንጂ እንዳውም ቤተክርስቲያን የሆነ ሰርግ ቤት አይደለችም ነው። ምክንያቱም በብዙ ነገር እግዚአብሔር አዝኗል። ኃጢአት፣ የዓለም ኃጢአት። ኢትዮጵያም ቅዱስ የምትመስል ሀገር ነች፣ ግን በውስጧ ብዙ ኃጢአት አለ። ስለዚህ የሐዘን የጥቁር መልበሻ ጊዜ ነው ያለው እንጂ ጌታ የእንትን ጊዜ አይደለም። የሆነ የምንድነው የፌሽታ ጊዜ አይደለም። አሜን። ስለዚህ የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና። አሁን የሚለው መጽሐፍ ቅዱስ ምንድነው? ስለ ኃጢአት ስለ ራሳችን ኃጢአት አንደኛ፣ ስለ ከተማውም ስለ ዓለም ኃጢአት የምናዝንበት ነው። ያ ነው ፕሪንሲፕላችን፣ መርኋችን። የዋህነት ነው ሌላው ፕሪንሲፕላችን፣ እሴታችን። ጽድቅን የሚራቡ ጽድቅን ምንራብ ነን። ያ ነው የህይወታችን መርሆ። የሚምሩ ጌታ ይባረክ፣ እንምራለን ሰዎችን። ያ ህይወታችን ፕሪንሲፕል ነው። አሜን። የፈለገ ቢበድሉን ቂም አንይዝም። አሜን። ያ ህይወታችን መርሆ ያ ነው። የልባችን ከዛ ደግሞ ልበ ንጹህነት ነው የኛ መርሆአችን። ልባችን ንጹህ መሆን አለበት። ቅድም እንዳየነው ማለት ራሳችን ቴስት እናደርጋለን። ምንድነው ያለብኝ ውስጥ ምንድነው ጌታ ሆይ ያየሁት አለ? የሰው ኃጢአት ቆጥሬ ይሆን? ሰው ተሳድቤ ይሆን? መጥፎ ነገር አስቤ ይሆን? ምን ተናግሬያለሁ? ምን ሰራው? እያለን ልባችን ንጽህና ያስፈልገዋል። አሜን። ከዛ ደግሞ የሚያስታርቁ ብፁዓን ናቸው፣ ከእግዚአብሔር ጋር ተታረቁ የምንል ማለት ነው። ስለ ጽድቅ የሚሰደዱ ሲነቅፏችሁ በእኔ ስም የሚለው የኛ ፕሪንሲፕላችን መኖሪያችን ይሄ ነው እያለን ይቀጥላል። the whole chapter ሄዳችሁ ምዕራፍ 5 ኒውት በዚህ መኖር የተለማመደ ነው የእግዚአብሔር መንግስትም ቦታም የሚኖረው። አሜን። ብዙዎች በምድር ላይ እንግዲህ አስተማሪዎችም ሲያስተምሩ የእግዚአብሔርም ቃል ሲናገር በምድራዊ ነገር እንደሆነ እንደ ስታር የሚያበሩ ብዙ አገልጋዮች በመንግስተ ሰማይ ቦታቸው እንደዛ አይደለም። ሊገቡ ይችላሉ እግዚአብሔር ረድቷቸው፣ ግን ሁላችን እግዚአብሔር ረድቶ ነው የምንገባው። ምንድነው አሁን ለምሳሌ በጣም ሰብስበው የቸርች የራሳቸው ቢዝነስ ነች አይደል? ቸርች ግን የእግዚአብሔር መንግስት ግን ያለውን የሚበትን ለድሆች የሚሰጥ ያ ነው። the opposite ነው። ብቻ የምድራዊ ነገር ጋር the opposite ነው። ስለዚህ እዛ ስንሄድ ብዙ ያልጠበቅናቸውን ሰዎች ነው የምናየው፣ ትልቅ ቦታ ይዘው ማለት ነው። ማናት እቺ እንደ የትኛው ነው ምን የሚባሉ ነው። የሚገርም ነገር ነው የምናየው። እንደሱ እዚህ በቃ ጋሻ ጃግሬ ነበረ ምናምን በብዛት
ትልልቅ ቦታ ላይ አልታዩም እስከዛሬ ድረስ። እንግዲህ የእግዚአብሔር ሰዎች ሄቨን እየሄዱ በተደጋጋሚ የተለያዩ የእግዚአብሔር ሰዎች ሲናገሩ እዚህ በጣም ብዙ እንደንትን የሚታዩ የነበሩ በእግዚአብሔር መንግስት ግን ብዙ ቦታ እንዳውም ራቅ ብለው ነው የሚታዩት አሉ። ከእግዚአብሔር ከዙፋኑም ርቀው በቃ ብዙዎቹ በትዕቢት ነው እንዳውም እና በትዕቢት እግዚአብሔር ደግሞ ትዕቢተኞችን ይንቀወማል፣ ከርቀት ያውቃቸዋል ይላል። ብዙዎቹ በትዕቢት አለ የራሳቸውን እንትን ቢዝነስ ሰርተው ነው እንጂ የእግዚአብሔርን ቢዝነስ ያልሰሩ ናቸው። በእግዚአብሔር መንግስት ብቻ መርሆ ያልኖሩ ናቸው። እኔ እየፈረድኩ አይደለም፣ እየተማርኩትን እያስተማርኩ ነው። አሜን። እና ስለዚህ ወገኖቼ በእግዚአብሔር መንግስት መርሆ ዛሬ መኖርን ጀምር። አሜን። መርሆሽ ምንድነው ያንተ ፕሪንሲፕል እሴተ ምንድነው ካላችሁ፣ እሴቴ ጌታ ኢየሱስ ክርስቶስ ያስተማረው የተራራው ስብከት ጀምሮ ያለው ነው። የማቴዎስ ምዕራፍ 5 ብላችሁ ደርድሩላችሁ። በዛ ነው መመራው፣ በይቅርታ በማድረግ ነው መመራው፣ ያለኝን በመበተን ነው መመራው፣ በልበ ንጹህነት ነው መመራው። ያ ነው የህይወቴ መርሆ። አሜን በሏቸው። እዚህ ጋር የምንማረውም ያ ነው። ከዛ ስንቀጥል in every tribulation and trial there is a doorway። ይሄ ካቆምንበት ነው የቀጠልኩት ያለፈው ጊዜ ቪዲዮን ካያችሁት። ጌታ ኢየሱስ ክርስቶስ ምን ይላል እዚህ ጋር? ለሁሉም ፈተና መውጫ አለው ይላል። ዮሐንስ 10:7 ላይ Jesus said to them again, most assuredly I say unto you, I am the door of the sheep። ጌታ ይባረክ። ጌታ ኢየሱስ ክርስቶስ አንደኛው ማንነቱ ምንድነው? የበጎች በር ነው። አሜን። To enter into the kingdom of heaven is to enter and to abide in the king። የእግዚአብሔር መንግስት መግባት ምንድነው? በዚህ በበሩ በጌታ ኢየሱስ ክርስቶስ ገብቶ በዛ በንጉሱ ውስጥ መኖር ማለት ነው። ዮሐንስ 15 ከ1 እስከ 5 ኦኬ። ዮሐንስ 15 1 እስከ 5 ድረስ እናነበው። ዮሐንስ 15 ይሄኛው ባይብሌ ብዙ አልተጠቀመው መኪና ውስጥ የነበረ ነው እና ምን ይላል ጌታ ኢየሱስ ክርስቶስ ሲናገር? በጌታ በኢየሱስ ማነበዋለሁ። እውነተኛ 15 ነው አይደል? ከአንድ ከአምስት እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሃን ናችሁ። እዚህ ጋር ጌታ ምንድነው የሚያሳየን? ከተናገርኩት ቃል የተነሳ ንጹሃን ናችሁ ይላል። የእግዚአብሔር ቃል ስለሚያነጻ ነው ወገኖች። ልብን ያነጻል፣ አይምሮን ያነጻል። እዚህ ጋር እንደውም አንድ ነገር ልጨምርላችሁና ጌታ ያስተማረኝን ጌታ ምን አለኝ? የተማርኩ በር የሚለውን አሁን ለምሳሌ መንፈሳዊ በር አይናችን አለ፣ ጆሮአችን አለ እና በር መዝጋት አለባችሁ። አንደኛ ለልብ ንጽህና ማለት ነው። የምትሰሙትና የምታዩትን ነገር ክሎዝ ዩር ዶር። በምን ትዘጉታላችሁ ጆሮአችሁን? የኦዲዮ ባይብል ስሙ። አሁን ለምሳሌ ወይ በምትነቁበት ሰዓት አይምሮ የማይሄድበት ቦታ የለም። አይምሮ ጀስት የማያስበው ነገር የለም። ስለዚህ የሆነ መዘጋት አለበት። አይምሮአችሁን በምዝጉት በእግዚአብሔር ቃል። ከዛ አይናችሁንም መጥፎ ነገር እንዳታዩ፣ ለሰከንድ እንኳን እንዳታዩ ሸቲት የእግዚአብሔርን ቃል በማየት ማለት ነው። አሜን። ከዛ ምን ይሆናል? የልብ ንጽህና ይመጣል። እናንተ ስለነገርኳችሁ ቃል አሁን ንጹሃን ናችሁ፣ በእኔ ኑሩ እኔም በእናንተ። እግዚአብሔር ቃል በውስጣችን ሊኖር ይገባል። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ አንድ አይቻለውም። እንዲሁም እናንተ ደግሞ በእኔ ባትኖሩ አትችሉም። ጌታ ኢየሱስ ክርስቶስ ከህይወታችሁ ቦታ፣ ከስብከታችሁ፣ ካንደበታችሁ እሱ አሁን ለምሳሌ እኔ ሁሉ ጊዜ የሚገርመኝ የነበረውን ስቲቨን ፍራንሲስ የብራዘር ሳድ ወንድም ነው ባይዘዌ ሲያስተምር፣ እሱም ሲናገር በጣም ገረመኝ። ምንድነው ሁሌ ሲሰሟቸው ሰባኪ ተብዬዎቹን ሁሌ ጳውሎስ እንዲህ ብሎ
ጳውሎስ እንዲህ ብሎ 3/4ኛውን የጻፈው ጳውሎስ። ጌታ ኢየሱስ ክርስቶስስ ዋናው ጌታ ያስተማረውስ 4ቱስ ጎስፐል ጌታ የሰራውስ ማን ነው? ጳውሎስ ራሱ እንዲህ ብትሉት ወጊድልኝ ነው የሚልህ። የቱ ጋር ጌታ ኢየሱስ ክርስቶስ ከአፍም ከህይወትህም የአፍ አገልግሎት አይደለም ከህይወትህ ጌታ ኢየሱስ ክርስቶስ የሱ አገልግሎት የሱ ነገር ካንተ ዝቅ ካለ አንደኛ ሲጀምር በሰይጣን ፊት በጣም ቀላል ሰው ትሆናለህ። ቀላል ላይት ዌት ሰይጣን እንደ ንፋስ እንደ ቅጠል የሚያራግብህ ትሆናለህ። ምክንያቱም ክርስቶስ የለማ ዋናው አለቱ ከብድ ያለው ነገር በአገልግሎት በህይወት ጌታ ኢየሱስ ክርስቶስ ያስተማረው የሱ ቃል ያለው ሰው ነው። ጳውሎስ እንዲህ ብሎ ከበደ እንዲህ ብሎ ከዛ ደግሞ ማቴዎስ እንዲህ ብሎ ኖ ጌታ ኢየሱስ ክርስቶስ ያለውስ አሜን። ክርስቶስ በህይወት የቀለለበት ጊዜ ያኔ በሰይጣን ፊት እንደ ቅጠል ነህ። አሜን። ስለዚህ ምን መሆን አለብን? ቃሎቼ በእናንተ ቢኖሩ አለ እኮ ጌታ። ቃሎቼ አለ በቃ የክርስቶስ ቃል በህይወታችን ሊኖር ይገባል። በቃ ቃለ ክርስቶስ ያስፈልጋል። አሜን። ከዛ ቅርንጫፍ በወይኑ ግንድ ባይኖር በራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በኔ ባትኖሩ አትችሉም። አሜን። ስለዚህ እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉም አለ ጌታ። አሜን። እኔ በእኔም የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል። አሜን። በክርስቶስ ስትኖር ክርስቶስ ቃሉ ሲኖርህ ከጌታ ኢየሱስ ክርስቶስ ጋር ጌታ ሲሆን ብዙ ፍሬ ታፈራለህ። ፍሬ ካላፈራህ እንግዲህ አንተ በቃ የጳውሎስ ተከታይ ነህ ማለት ነው። ወይም ጳውሎስን ተከተሉ አይልም መጽሐፍ ቅዱስ። እኔ ምሰሉ ብሏል። በርግጥ ግን የምንከተለው ክርስቶስን መሆን አለበት። አሜን። በእኔ የማይኖር ቢኖር እንደ ቅርንጫፍ ወደ ውጪ ይጣላል ይደርቅማል። በህይወት የደረቀው እንግዲህ በዚህ የተነሳ ነው። ጌታ ኢየሱስ ክርስቶስ ስሙ እንደ ማዋዣ ይጠቀሙታል እንጂ የሱ ትምህርት የለም፣ የሱን መከታተል የለም፣ እሱን መያዝ የለም፣ እሱን መጠባበቅ የለም። ጌታ ኢየሱስ ክርስቶስ ይመጣል የሚለው ራሱ ጠፍቶባቸዋል። አሁን ለምሳሌ እኮ ሰው ለምሳሌ ሊያገባ ሲል ወዳጅ ወይ ደግሞ ፍቅረኛ ነው ቢኖረው ያን ፍቅረኛውን ለማግኘት ይፈልጋል። ስለዛ ፍቅረኛው ይናፍቃል። ቤተ ክርስቲያን ተብየዋ ክርስቶስን ካለመናፈቋ የተነሳ ከሌላ ምንድነው የሚሉት ይመጣል የሚለው ራሱ አሁን እንኳን የሚገዳደራቸው አገልጋዮች አሉ። ምን ይላሉ? የዛሬ 200 ዓመት ድረስ የሚቀጥለው ጄኔሬሽን ይላል። እንደ የሌላ ጄኔሬሽን የለም እያል እየተናገርን ማለት ነው። ግን ያንን ማለት ራሱ አይፈልጉም። የደረቁ ናቸው። አሜን። ስለዚህ ክርስቲያን ነኝ ካልክ እንግዲህ የክርስቶስ ተከታይ ነን። አሜን። ቃሉን ልንከተል ይገባል። ቃሉን ከፍ አድርጋችሁ ያዙት። እንደዚህ የእግዚአብሔር የክርስቶስ ቃል በቃ ያለዛ ውጡ ከእግዚአብሔር ቤት። የእግዚአብሔር አይደላችሁ ማለት ነው። አሜን። ስለዚህ ያለ እኔ ምንም ልታደርጉ አትችሉም። በእኔ የሚኖር እኔም በእርሱ እርሱም በእንድ ብዙ ፍሬ ያፈራል። በእኔ የማይኖር ቢኖር እንደ ቅርንጫፍ ወደ ውጪ ይጣላል ይደርቅማል። እነርሱም ሰብስበው ወደ እሳት ይጥሏቸዋል ያቃጥሏቸውማል። በእኔ ብትኖሩ ቃሎቼም አለ ጌታ ኢየሱስ ክርስቶስ። ስለዚህ ሰባኪ ተብዬ ጠዋት ነጋ ጳውሎስ፣ ጠዋት ነጋ ጳውሎስ፣ ጠዋት ነጋ ጳውሎስ፣ ጠዋት ነጋ ጳውሎስ። አቤት በጌታ በኢየሱስም ጌታ ኢየሱስ ክርስቶስን የታርጋችሁት። ስለዚህ ወደ ጌታ ተመለሱ። አሜን። የሱ ከሆናችሁ ማለት ነው። የሱም ያልሆኑ እኮ አሉ እና እዛ ላይ ተጠንቀቁ። እና ብዙ ፍሬ ብታፈሩ ደቀ መዛሙርቶቼ ብትሆኑ በዚህ አባቴ ይከብራል። አብ እንደወደደኝ እኔ ደግሞ ወደድኳችሁ፣ በፍቅሬ ኑሩ ይላል ጌታ። እኔ አባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። የክርስቶስስ ትእዛዝ ክርስቲያን ነኝ ባይ በሙሉ ይመለከተዋል። ይሄ ደስታዬ በእናንተ እንዲሆን ደስታችሁም እንዲፈጸም ይህንን ነግሬያችኋለሁ። ጌታ ኢየሱስ ክርስቶስ ቃሉን ሰጥቶ ተናግሮ ጨርሶልናል። ስለዚህ ቃሉን ሁሉ ጊዜ ልናነበው። ቃሉን ኢየሱስ ክርስቶስን ቃል መሰረት የሌለው ቤተክርስቲያን ለዚህ እኮ ነው። ጌታ ኢየሱስ ክርስቶስ ያለውን አያከብሩም፣ አይሰሙትም። አንደኛም ነገር ምንድነው? ፍላጎት የላቸውም። በቃ ስም ነው እንጂ ያላቸው ፍላጎት የላቸውም። አሁን ለምሳሌ ቤተክርስቲያን ውስጥ እውነተኛ ታሪክ ነው የምነግራችሁ። 2 ክርስቲያኖች አሉ። ለሁለቱም ጌታ መምጣቱን ነግሯቸዋል። ለዚህኛውም ተነግሮታል፣ ለዚህኛውም ተነግሯታል። ይሄኛው አዎ ነግሮኛል አለ። አያችሁ፣ እንደዚህ ብሎን በሙሉ ልቡ እንዲህ ያለው አዎ ነግሮኛል ለራሴም አለ። አየህ፣
ጌታ መምጣቱን ለራሴም ማለት ያን ያህል ጌታ ነግሮታል። እቺኛዋስ አረ ጌታ መጣ ብላ እልል ያለች አለች። ሁለቱም ግን አንድ ቤተክርስቲያን በአንድ ጣራ ውስጥ ነው ያሉት። እንግዲህ ምንድነው ፍላጎት የለም ማለት ነው። there is no demand እንትን የላቸውም፣ ፍላጎት የላቸውም። ሶ ዲማንድ ሳይሆን ምንድነው ዲማንድ ነው ይባል። ዲማንድ ለእንትን ነው የላ ፍላጎት የለም። ፍላጎት ማጣት፣ አለማዊነት በአንድ ቤተክርስቲያን ውስጥ እንግዲህ ተለያየ። አንዱ ጌታ ይመጣል ብሎ እንደ ጥይት ተተኩሶ ደስ ብሎት ማራናታ ይላል። አንደኛው ደግሞ አረ ነግሮኛል ለራሴ ነግሮኛል ብሎ ቀዝቃዛ ነው። የፍሪጅ ውሃ ይሻላል ከሱ። አሜን። ስለዚህ ወገኖች ንቁ። አሜን። ጌታ ይመጣል እና ብዙም ከዚህ ባልቀጥልባችሁ ሰራተኞች እስከሚመጡ ነው እና ንቁ። ከጌታ ኢየሱስ ክርስቶስ ቃል ጋር ተጣበቁ። ደስ ይላል ደግሞ የጌታን ቃል ምንም አይጠገብም። እኔ ኢትዮጵያ ውስጥ በብዙ አመት በርግጥ ከቤተ ክርስቲያንም አልነበርኩም፣ ወጣ ገባ ነበርኩ። አንዳንዴ ነበር ቸርች ሄደው። አሜሪካ ከመጣው እግዚአብሔር የተባረከ ይሁን ወደ እግዚአብሔር ቃል ተመለስኩ። ይሄው አለው በየእለቱ ማልጠግበው ነገር ቢኖር እግዚአብሔር ቃል፣ በየእለቱ ደስ የሚል ቃል፣ ሰላም ያለው እግዚአብሔር ቃል ምንም እስከ መጨረሻም ለህይወቴ ዘመን በሙሉ ማረዋለሁ ጌታ እስከመጣ ከዛም ሄጄ መማረዋለሁ መንግስተ ሰማይ። ስለዚህ ወገኖች ወደ ክርስቶስ ቃል ተመለሱ። ጌታ የሌለበት አካባቢ አትሄዱ እላችኋለሁ እና እንቀጥላለን። ስለዚህ ጌታ ኢየሱስ ክርስቶስ ይሄንን ለዛሬ ይበቃናል። ክርስቲያኖች በሙሉ እንግዲህ የእግዚአብሔር መንግስት መግባት ትችላላችሁ። እኔን ጌታን ከሁሉ ካስተማረኝ ውስጥ በጣም ማመሰግነው እንዴት መግባት እንዳለብን ጌታ ድጋሚ 2 ጊዜ አስተምሮ ለእናንተም ነግሬያችኋለሁ። ማንም ወደ ኋላ እንዳይቀር። ኃጢያት እግዚአብሔር አይደለም ከመንግስተ ሰማይ ሰውን የሚያስቀረው፣ ኃጢያቱ ነው፣ ጨለማው ነው። በውስጡ ያለው የጨለማ ቆራጭ ነው ሰውን ከመንግስተ ሰማይ የሚያስወግደው። ያን ሰውዬ ነፍስ ታሪክ እንደገና አድርገምላችሁና ለዛሬ ላብቃ። ያቺ ነፍስ ዝላችኋል አይደለም? የተኮነነው ነፍስ ተፈቅዶለት ሳምሃው ታሪኩን ታውቃላችሁ። መሐሪሺ እንትን እያዩ ጸልየውለት ማለት ነው ለጌታ እስቲ እንደው ቢገባ ጌታዊ ባክ ፍቀድለት። በጣም የተንሰቀሰቀ ያለቅሳል። የተፈረደበት ነፍስ ማለት ነው። እና በህይወቴ ያለው ይሄኛው ታሪክ እንደሚመስለኝ ምንድነው ቅድም ሰማው ነበር። በህይወቱ ያለ ጌታን ሪጀክት አድርጓል። ጌታን አልቀበልም ብሎ ማለት ነው። ንስሐም ሳይገባ ዋናው ንስሐ። ከዛ ተቀብሎ ንስሐ ያስፈልጋል። እምነት ያለ ንስሐ ዜሮ ነው። እና አሁን ያው እዚህ መጣሁኝ ብሎ ነው የሚያለቅሰው። ሲያለቅስ መሐሪሺ ጌታ እስቲ ፍቀድለት። ጌታ ተፈቀደለት። ያ ሰውየው ብቻ ታሪኩን መጨረሻው ድረስ ታዩት። ታሪኩ ሰውየው ተፈቀደለት ነው ወደ መንግስተ ሰማይ እንዲገባ ወደ ላይ ተነሳ። አነሱት። ከዛ ገብቶ በር ላይ ሲደርስ ይወድቃል። ይሄ ነፍስ ወደ ታች። ምንድነው ውስጡ ያለው ጨለማ ተሰግስጎ ማለት ነው። በክርስቶስ ደም ካልታጠበ የእግዚአብሔር መንግስት መግባት አይቻልም። ፎር ኤግዛምፕል ልንገራችሁ። ነብይ ሳዱ በጣም እንወዳቸው እግዚአብሔር ሰው ነብይ ሳዱ ሲያስተምሩ ምን አሉ? ፎር ኤግዛምፕል አንድ ኤሌክትሪክ እንትን አለ፣ አውትሌት አለ አይደል? አውትሌት ማለት የመሰኪያ ማለት ነው። አንዳንዱ ቮልቱ በጣም ከፍ ያለ ነው አይደል? እዚህ እንትን ውስጥ ዩዥዋሊ በየቤት ውስጥ ያለው ምንድነው ይባላል? ሬጉላር የሆነ ስታንዳርድ የሆነ እንትን ቮልት አለ አይደል? የኤሌክትሪክ እንትን ቮልት ነው የሚባለው። የኤሌክትሪክ ኃይል አለ እና አንዳንድ ግን ትልልቅ እንትኖች ፋብሪካዎች ምናምን የሚጠቀሙበት ሃይ ቮልቴጅ ያላቸው አሉ መሳሪያዎች ማለት ነው። እዛ ውስጥ እቺን የኔን ሞባይሌን አንስቼ እዛ ሃይ ቮልቴጅ ውስጥ ብከታት እንዳውም እንትን ይላል አይደል? እሳትም አስፈንጥሮ የሚጥላት ይመስለኛል ሞባይሌን፣ ቻርጀሬን ማለት ነው። ምክንያቱም የኔ ሞባይል በጣም ትንሽ ነው ሞባይሎቻችን የሚወስዱት ቮልቴጅ። ያኛው ግን ሃይ ቮልቴጅ ስለሆነ እዛ ውስጥ አይገባም። እንደዛ ማለት ነው። የእግዚአብሔር መንግስት በክርስቶስ ኢየሱስ ካልሆነ አይገባም። ስለዚህ ልክ እንደዛ ሰውዬ እንደ ተስፈንጥሮ እንደወደቀው መግባት እንዳልቻለው በዛች በሞባይልና በትልቁ ቮልቴጅ አስተውሱት። ያ ማለት ነው በክርስቶስ ደም ታጥበን ነው። እግዚአብሔር በጣም ጻድቅ ነው። ስለዚህ ኃጢያት ነው ሰውን ከእግዚአብሔር መንግስት የሚያስቀረው። that's why አዳኛችን ጌታ ኢየሱስ ክርስቶስ ያስፈልገን። የሱ ደም ነው፣ ንጹህ ደም ነው ከኃጢያታችን አስወግዶን የእግዚአብሔር መንግስት ምንገባው። ስለዚህ ብዙ አገልጋዮች ጌታን ተቀብያለሁ ብለው የሚፏንኑት አገልጋይ ብቻ አይደለም፣ ክርስቲያንም ለምንድን ነው
አንዴ ጌታን ተቀብያለሁ በቃ ስሜ ተጽፏል ይላሉ። ዋው አያችሁ እምነት ያለ ስራ እምነት ያለ ንስሐ ከንቱ ነው። ያ የእግዚአብሔር ቃልም ይላል ያ የካቶሊኩ ቄስ ያለው ጸሎቱን እዛ ላይም ጥሩ ትምህርት አለ ፕሪንት አድርጌ እሰጣችኋለሁ። ስለዚህ ምንድነው እምነት ያለ ስራ እምነት ያለ ንስሐ ከንቱ ነው። ስለዚህ በሁለቱ ግን ምን ይባላል የእግዚአብሔር መንግስት ይገባል። እድለኛ ሆነ እንደ ወንበዴው በክርስቶስ ቀኝ የነበረው በዛች ደቂቃ ንስሐ ገባ። እኛስ በኃጢያታችን ነው አላያችሁ ኃጢያቱን የሚናዘዝ ምን ይላል ይድናል። እሱስ እኛስ በኃጢያታችን ነው አለ በክርስቶስ አመነ። ከዛ በኋላ ነው ወደ እግዚአብሔር መንግስት የገባው። እንደውም ያገኙት ሰዎችም አሉ ልጨምርላችሁ። እኔ እንግዲህ ሳነፈንፍም ሙለው የእግዚአብሔር መንግስት ዜና ላይ ነው እና ያ ሌባው ሰውዬ አይ ቲንክ ሜሪኬም አግኝተዋለች መንግስተ ሰማይ ስትጎበኝ አይ ቲንክ ሶ እና ስታገኙት አንተ ወንበዴው ነህ ስትለው አሁን ወንበዴው ነኝ በክርስቶስ ቀኝ የተሰቀልኩት ይላል አሉ። እና ቀኝ ነው በግራ የተሰቀለው አሁን ወንበዴው ነኝ ይላል አሁን እኔ ሌባው ነኝ ይላል አሉ። እና እሱ እንኳን ገብቷል በምን በንስሐ። ብዙዎች ደግሞ በነፍሳቸው ሳይዘጋጁ በጨለማ የተነሳ ከእግዚአብሔር መንግስት ምን ብለዋል ጎለዋል። እና ጌታ ይሄን ሁሉ አስተምሮናል። ስለዚህ ወገኖች ጠንቀቅ ብላችሁ በዚህ ኦርቶዶክስ ብትሆኑ መግባት ትችላላችሁ። ጴንጤ መሆን አያስፈልጋችሁም። ጴንጤም እዛው ባላችሁበት ካቶሊክም ጴንጤ መሆን አያስፈልገውም ባላችሁበት ክርስቶስን በመምሰል ራሳችሁ ልባችሁ እየተቀየረ ጉልቻ ቢቀየር ወጣ ያጣፍጥ። ከጴንጤ ወደ ኦርቶዶክስ ብትሄድ ከኦርቶዶክስ ወደ ምን ካቶሊክ ብትሄድ ምንም ብታመጣው ለውጥ የለም። ልብ ውስጣችን መቀየር አለበት። በፊት ሲሳደብ የነበረ ዛሬ ተለውጦ የሚባርክ መሆን አለበት። ትላንትና ምታማ ከነበረች ዛሬ አፏን የዘጋች መሆን አለባት። ትላንትና ዝሙት የምትወድ ከሆነ ዛሬ ተቀየራ ንጹህ መሆን አለባት። ያ ነው መቀየር። በክርስቶስ አምና ልባችን ለውጥ ያስፈልገዋል። በዛ ላይ እግዚአብሔር መንግስት የሚገባው። አሜን። ተባረኩ። እንቀጥላለን። እኔም ስራ አለብኝ ሰዎቹም ይመጣሉ አሁን ብያምናለሁ። ተባረኩ። have a good day. Bye.